መሻቴ ምንድነው? ህልሜ ምንድነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ብዙ ነገሮች የሚሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላል። ለምሳሌ የሌላ ሰውን ውድቅ ትመኙና ስታገኘው ታገኘዋል። ታለሚውና ስትኖሪው ታገኘዋል። እውነተኛ ህልም ይሳካል። የወደፊት ህልሞቻችንም ደግሞ ይሳካል። እኔ ፖለቲሻን ሆናለሁ፣ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት። ሁሉም ሰው ልብ ውስጥ መሻት አለ። መሻት ማለት ዲዛይር ማለት ነው እና የምንሻው ነገር አለ። ከዛ ደግሞ ዊሽ ደሞ አለን። ዲዛይር አለን፣ ዊሽ ደሞ አለን። የምንመኛቸው ነገሮች አሉ። የማይመኝ ሰው የለም። እንደው ምኞቴ ተሳክቷል፣ ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል። ለወንድሙ እኔ ላንቺ የምመኘው ነገር ይኖራል። ስለዚህ ዲዛይር አለ፣ መሻት አለ፣ ዊሽ አለ፣ መመኘት አለ። ኮመን ነው፣ ለሰው ልጆች ኮመን ነው። ከዛ ደግሞ ድሪም የምናደርገው ደግሞ ነገር አለ፣ የምናልመው። እንዲህ አይነት ስራ ነው መስራት የምፈልገው፣ እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ እና ለሰው ልጆች ሁሉ ኮመን ስለሆነ አንዳንድ ጊዜ እኔ ኤክስፕሌን የማላረጋቸው ነገሮች ይፈጠራሉ። ምሳሌ ልንገርሽ። አንድ ጊዜ ቁጭ ብዬ ዝም ብዬ እንደዚህ ቁጭ ብዬ ያለ ምክንያት ፓሪስ መሄድ ፈለግኩኝ። ለጥናት አይደለም፣ ሃይማኖታዊ አይደለም፣ ግን ፓሪስ መሄድ ፈለግኩ እና ራሴን ተቆጣሁት። አሁን ፓሪስ በሄድኩ ብሎ ማሰብ ምን ማለት ነው ብዬ ራሴን ገሰጽኩት። ፓሪስ መሄድ ፈለግኩ። ከዛ ራሴን እንዳልኩሽ ገሰጽኩትና ምንድነው ማስበው ብዬ ተውኩት። ከወራት በኋላ ከፓሪስ ተደወለ። ከፓሪስ ተደወለና የሆነ ፕሮግራም ነበረ፣ ተጋበዝኩኝ። ስለዚህ ሄድኩ። ትኬት ተልኮልኝ ሄድኩኝ። ትኬት ተይዞልኝ። አሁን እንዴት አሰብኩት ታዲያ ፓሪስን? እንዴት ተመኘሁት? እንዴት ተሳካ? ያሁን ያስገርመኛል። ካናዳ ውስጥ ኪውቤክ የሚባል ስቴት አለ፣ ፍሬንች ስፒኪንግ ናቸው እና የሱ ደግሞ ዋና ከተማ ሞንትሬል ትባላለች። ሞንትሬል ውስጥ ደግሞ አንድ ቤተክርስቲያን አለ። የቤተክርስቲያን በጣም ታዋቂ ነው። ታዋቂነቱ በአሁን ሳይሆን ከዚህ በፊት ከብዙ ዓመት በፊት አንድ ቄስ ተአምራት ተደርጎበታል። በአንድ ቄስ ማለት ሰውየው 20 ዓመት ስለ ፈውስ ተናግረው አንድ ሰው የተፈወሰ የለም። ከዛ በኋላ ግን ቄስ ናቸው፣ ተአምራቶች ተደርገዋል። ብዙ ተአምራቱ እዛ ቸርች ውስጥ። አሁን እኔ እሱን ማየት ተመኘሁ ዝም ብሎ። ከዛ ካናዳ ሄዳለሁ ብዙ ጊዜ፣ ግን አንድ ጊዜ ዘ ኪውቤክ ሞንትሬል ከተማ ተጋበዝኩ። ከዛ ያንን የፈለግኩትን ቸርች ሄጄ ጎበኘሁ። እንዴት ነው ይሄ የሚሆነው? መፈለጉ ከየት መጣ? ከዛ ደግሞ እንዴት ተሳካ? ያስገርመኛል። ከዛ ቫቲካን የቅዱስ ጴጥሮስ ባዚሊካ፣ ሴንት ፒተርስ ባዚሊካ የሚባል አለ። የካቶሊክ ቸርች ነው፣ ግን ደግሞ የነ ቅዱስ ጴጥሮስ መቃብር ያለበት ቦታ ነው። ቫቲካንን መጎብኘት ፈለግኩ፣ ተመኘሁ። ከዛ ቆይቶ ደግሞ ተጋበዝኩ፣ ተሳካና ሄድኩኝ። አሁን እነዚህ ነገሮች ያስገርሙ። የመጨረሻው ትልቁ ይኸውልሽ፣ በጣም የተመኘሁት ደግሞ ጀሩሳሌም መሄድ ፈለግኩ። ኢየሩሳሌም መሄድ የፈለግኩት ግን ይሄ በአስጎብኝ ድርጅቶች ሳይሆን ብቻዬን ሄጄ ማፕ ይዤ ወይም በስልኬ እያየሁ በእግሬ መዞር ነው የተመኘሁት። ኤግዛክትሊ እሱ ነው የሆነው። አሁን ግን ተጋብዤ አይደለም፣ በራሴ ነው የሄድኩት። ራሴ ሄድኩኝ፣ ጎበኘው በእግሬ 3 ቀን በእግሬ እየዞርኩኝ ኢየሩሳሌምን ጎበኘው። ቪያ ዶሎሮሳ የሚባል አለ፣ እንትን የጌታ መስቀል ተሸክሞ የሄደበት ቀጭኗ መንገድ። ከዛ ብዙ ነገሮች የምታየዋል እዛ ኢየሩሳሌም ውስጥ ብቻ። እና እንዲህ አይነት ነገር ያጋጥመኛል። ሌላ ጊዜ የተወለድኩበት ሐረር መሄድ ፈለግኩ። ሐረር ሄጄ የተወለድኩበትን ሆስፒታል፣ የተማርኩበት ሆስፒታል ራስ መኮንን ሆስፒታል ነው የተወለድኩት።
ፕሪኬጂ ኬጂ ምናምን የተማርኩት ማልቴስ ትምህርት ቤት ነው። መጎብኘት ፈለኩ ማለት የተወለድኩበት ነው። ቆይቻለሁ ከሄድኩ። ኢትዮጵያ ፕሬስ ድርጅት ፕሮግራም አዘጋጀና ስለ ኢትዮጵያ የሚል ፕሮግራም ነበራቸው። እንድናገር ስፒች እንዳቀርብ ጋበዙኝ። ሄድኩኝ። አንድ ስፒቹን ሰጠው። በማግስቱ እኔ ማየት የፈለግኳቸውን ሆስፒታሉንም ትምህርት ቤቱንም ያደግኩበት ቤት አሁን ቀይ መስቀል ሆኗል ሐረር ውስጥ እና ራስ መኮንን ሆስፒታል ስሙ ተቀይሯል። ማልቴስ ትምህርት ቤት፣ ከዛ ያደግኩበትን ቤት አየሁ። እነዚህ ምንድን ናቸው? ተመኘኋቸው ሆኑ። ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለእኔ በሶስት ከፍላቸዋለሁ። እነዚህ መሻት፣ መመኘት፣ ህልም የሚባሉትን አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት ሰው ሊመኝ ይችላል። ያውን ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ እሷን ሊመኝ ይችላል። ግን ይሄ ከንቱ ምኞት ነው። አንድ ጊዜ የገጠመኝን ልንገርሽ። አሜሪካን ሀገር ነበር፣ መጽሐፍ ቅዱስ አስተምራለሁ እና አንድ ፕሮግራም ላይ እያስተማርኩ መጽሐፍ ቅዱስ የልብህን መሻት ይሰጥሃል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል የሚል መዝሙር ላይ አለ። መዝሙረኛው ያለው እሱን እያስተማርኩ የልባችሁን መሻት ይሰጣችኋል፣ he shall give you the desires of your heart እያልኩ አስተምርልሻለሁ። ከዛ ጨርሼ ስወጣ አንዲት ልጅ ተከትላኝ ወጣች። አሁን ደስ ያለኝ በዚህ መልእክት አለች እና ደግሞ ያው ያስተማርሽው ነገር ደስ አለኝ ሲሉ ደስ ነው አይደል? ወደድሽው? በጣም ነው ልቤ የተነካው። ግን ላናግርህ እፈልጋለሁ። ተወሰነ ቀን እዛ ከተማ ቆይ ነበር እና ላሬንት ተደረገና እንዳገኛት ሆነ። ባለትዳር አልነበርኩም እኔ። የልብ መሻት ይሰጣል አይደለም አለች። እርግጠኛ ነህ አይደል? እርግጠኛ ነኝ። እኔ የልቤ መሻት ትዳር ነው አለች። በጣም ጥሩ ነው ታዲያ፣ ትዳር እኮ ክቡር ነው ታዲያ ይሰጥሻል አልኳት። አንተን ማግባት የሚፈልግ ምን ይመለሳል? እሷ እኮ ትምህርቱ ላይ ተመስርታ የልብ መሻት ይሰጣል አይደል? እሺ እኔ ትዳር ነው የምፈልገው፣ ከዛ ደግሞ ከአንተ ጋር ነው ትዳር መስራት የምፈልገው አለች። ከዛ እኔ በቃ እንትን ብዬ ኧረ ምን በወጣሽ አልኳት። ምን በወጣሽ አንቺ፣ አሁን አንቺን የመሰልሽ ልጅ እንዴት ትዳር መመኘትሽ ጥሩ ነው፣ ግን እኔ አይደለሁም ያንቺ የሆነ ሰው ይመጣል ምናምን ብዬ አመለጥኩኝ። አሁን ይሄ ግን የማይፈጸም ምኞት ማለት ነው። አንዳንዶቹ ምኞታችን እንደዚህ ነው፣ ዝም ብሎ ከንቱ ናቸው። እሷ እኮ በጣም ትገርም ልጅ ነችና በኋላም በጣም ጥሩ ትዳር አግብታለች። እንዲህ አይነት አሉ። ዝም ብሎ ሴሌብሪቲ መመኘት፣ ያየነውን ነገር መመኘት እንደዚህ አለ። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹዋሊ በመንፈሳዊ ዓለም ራሱ ነው የሚያስቀምጠው ውስጥሽ፣ መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል። ሞቲቬተር ትሆኛለሽ። ሲሳካ አይጠፋም ከውስጥሽ። ይሄኛው ከንቱ ጊዜያዊ እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታየዋለሽ። ትመኚውና ስታገኘው ታገኘዋለሽ። ታለሚውና ስትኖሪው ታገኘዋለሽ። እና እውነተኛ ደግሞ ይሄ ነው ማለት ነው። እንዳልሽው ነው። ስትናገሪው ማይሆን ሊመስል ይችላል፣ ግን ህልም ይሳካል። እኔን በግሌ ብትጠይቅኝ አሁን እየሰራው ያለሁት ስራ የምሰራው ስራ ያለምኩት ነው። ህልሜን ነው እየሰራው ያለሁት። መቀጠር መጥፎ ነው ማለት አይደለም፣ ግን እኔ መቀጠር አልወድም። ለየትኛውም ትላልቅ ኢንተርናሽናል ድርጅቶች መቀጠር አልወድም። ለመንግስት መስሪያ ቤት መቀጠር አልወድም። አለቃ ብዙ አልወድም። ይሄ ራሴ የግል ነው። ግን አሁን የምሰራው ስራ ያለምኩትን ነው። ያለምኩትን ህልሜን ነው እየሰራው ያለሁት። ያድጋል፣ ይሰፋል፣ ይጨምራል። አዎ፣ ግን ህልሜ ጋር ደርሻለሁ። ስለዚህ ህልም ይሳካል። የምኖረው ኑሮ አሁን የምኖረው ኑሮ ያለምኩትን ኑሮ ነው የምኖረው። ያድጋል፣ ይጨምራል። አሁን ከልጆቼ ጋር አብረን ነው የምኖረው። ባለፈው 2 ዓመት ከኔ ጋር ናቸው።
እና በቃ አብሬ ስኖር ከልጆቼ ጋር ቲኔጀርስ ናቸው። ጠዋት አንዷን ጠዋት ተነስተን ተሯሩጠን ሰዓት እንዳያርፍ ትምህርት ቤት አደርሳታለሁ። ደስ የሚለኝ ሰዓት ነው ያ ሰዓት እሷን ማደርስበት። ሁለተኛዋ ደግሞ ቅርብ ነው ትምህርት ቤቷ። ስለዚህ እዛ በራይድ ነው የምትሄደው፣ ደርሳ ትመጣለች። በፀጉር እንከራከራለን። ፀጉር ቤት ይሄዱና በእንትን መሰራት በሂውማን ሄር መሰራት ፈለግኩ ይላሉ። በስሱ ነው እኮ ትንሹ በቀጭኑ ነው እኮ ይላሉ። ከዛ እንደራደራለን። ተደራድረን አሁን እኔ this is life ለእኔ ይሄ ደስታ ነው። ከነሱ ጋር የማሳልፈው ጊዜ በየቀኑ አብረን እየኖርን ህልሜን እየኖርኩኝ ነው። ተጨማሪ ህልም አለኝ። ይሳካል። አሁን እኔና አንቺ የምንሰራው ስራ እኔ ህልሜ ነው። ለምንድን ነው? ህዝብ ያየዋል፣ ፕሮግራሙን ይጠቀምበታል፣ ይጽናናበታል። ብዙዎች ህልማችን ነውና እውነተኛ ህልም ይሳካል። የወደፊት ህልሞቻችንም ደግሞ ይሳካሉ። ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ካንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድነው የተመኘሁት? መሻቴ ምንድን ነው? ህልሜ ምንድን ነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? የአንድ የተከታታይ ድራማ ዲቴክቲቭ የሚሰራበት ይሄ ወንጀል የሚመረምር ሰው የሚሰራበት አስደናቂ ተከታታይ ፊልም አይቼ አሁን ሞንክ የሚባል አለ ለምሳሌ፣ በጣም የሚገርም ነው። ከዛ እሱን አይቶ አንድ ሰው ዲቴክቲቭ ለመሆን ህልም ሊመጣበት ይችላል። ግን እውነት አይደለም፣ ፊልሙን ስላየ ነው። ወይም ደግሞ ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት ይችላል። ሲያሸንፉ ስላየ ነው። እውነተኛ አይደለም። መለየት ያስፈልጋል፣ ማጣራት ያስፈልጋል። እኔ ከዓመታት በፊት አንድ ሰው ዶክተር ነው፣ ዴንቲስት ነው፣ የጥርስ ሐኪም ነው እና መንፈሳዊም ነው። እኔ ይኸውልህ ዶክተር አለኝ፣ በዓለም ዙሪያ ዞራለሁ አለኝ። የዛሬ 20 ምናምን ዓመት ወንጌል እየሰበኩ በዓለም ዙሪያ እንደነ ቢሊ ግርሃም እንደነ ቤንሂን ዞራለሁ አለኝ። አየሁትና አልመሰለኝም። ጎበዝ ሐኪም ነው በሙያው፣ አልመሰለኝም። ግን ልለው ግን አልችልም። አይ ቲንክ የሆነ መልእክትም ተነግሮታል። ዋላ 20 ዓመት አልፏል። በጣም ጎበዝ ዴንቲስት ነው። 4-5 ክሊኒኮች ከፍቷል። ዓለምን እየዞረ እንደነ ቢሊ ግርሃም ወንጌል መስበክን አልሆነም። ዝም ብሎ ያኛው ምኞት ዝም ብሎ ውስጡ የተቀመጠ ወይም በሰዎች የተነገረው ነበረ ማለት ነው። በዚህኛው ግን በጣም ሰክሰስፉል ነው። እኔ ፖለቲሽያን እሆናለሁ፣ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። አክቹዋሊ እሱ እንደውም የለም አሁን። እና ማጣራት ያስፈልጋል። የኔን ደግሞ ልንገርሽ፣ ከንቱ ህልም፣ ከንቱ ምኞት አንድ ጊዜ አይ ቲንክ ወይ እኔ እንጃ ፊልም አይቼ ይሁን ፊክሽን አንብቤ ይሁን አላውቅም፣ ግን አንድ ቤት ተመኘው። ምን አይነት ቤት መሰለሽ? በዚህ ጋር ስትመጪ እንትን አለው፣ ረሽም አስፋልት አለው የራሱ እንትን ወደ ቤቱ የሚያስገባ ለብቻው፣ በዛፎች ግራና ቀኝ ዛፎች ያሉበት አስፋልቱ ከግቢው እኮ ነው። ከዛ ግቢው ስትገቢ ረሽም አስፋልት አለ። ከዛ በጣም ማጀስቲክ የሆነ ቤት ነው። ከቤቱ ጀርባ ምን አለ መሰለሽ? ቢች አለ። ከዛ አይነት ቤት እዚህ ጋር ገብቶ ከዛ ቤቱ እንደዚህ የሚያምር እዚህ ጋር ደግሞ እንዲወተይ ስታይ በመስኮት ቢች ዳር ነው፣ ውሃው ባህር ዳር ነው ብዬ አሰብኩኝ። እኔ የምኖረው አዲስ አበባ ነው። ከየት መጥቶ ነው እንደዛ? ያህል ምንድን ነበረ? ከንቱ ነው፣ ዝም ብሎ የመጣ ወይ ፊክሽን ማንበብ እወድ ስለነበር ፊክሽን ሳነብ አንድ ደራሲ እንደዛ ገልጧል። በአስፋልቱ እንዲህ በዛፎቹ መካከል ገብቶ ቤቱ እንዲህ ማጀስቲክ ሆኖ ከጀርባው ደግሞ ውሃው እየተናወጠ ቀዝቃዛው አየር እየነፈሰ ምናምን የሚል ነገር አንብቤ ያለሁ ማለት ነው። ከንቱ ነው። ይህንም ማጥራት ያስፈልጋል። ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። እነዛን ካጸዳሽ በኋላ አጥብቀሽ መያዝ። መጀመሪያው ነጥባችን ይሄ ነው። አንድ ጊዜ ነግረሽኛል ብኔ ላንቺ የተመኘሽውን ነገር ነው ያገኘሽው አይደል? ጋዜጠኛ ነው መሆን ፈልገዋልሽ። ከዛ ቲያትሪካል አርትስ ተማርሽ። ከዛ አሁን ህልምሽን እየኖርሽ ነው። ይጨምራል፣ ይሰፋል ደግሞ ማለት ይሄ ዓለም
ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ የዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል የምሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው፣ ቢዝነስ የሚሰራው ለሰዎች ነው የሚያውቅ። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት፣ ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጌ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጌ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድን ነው? ላስት ሌክቸር የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድን ነው የምትነግረን? what would be your last lecture ተብሎ ነው የሚጠየቀው። በጣም የሚፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበረው። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የሱ ስፒች ቫይራል ወጣና ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ ደም ታይም። ከዛ መልካም ሳይዳቸውን፣ ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔ እናይቻለሁ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው፣ ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት።